ይሄን ነገር አጋልጫለሁ። እስቲ እናንተ ምን አደረጋችሁ? ቁጭ ብላችሁ የምታብጠለጥሉኝ ሰዎች፣ ቁጭ ብላችሁ እንትና ራሱ መጠርጠር አለበት እንደዚህ እንትና ራሱ ፍሬዘር ራሱ የምትሉ ሰዎች እናንተ ምን አደረጋችሁ? ስርዓት የምትይዙ ከሆነ ስርዓት ይዛላችሁ። ስሜ ማጥፋት አቁሙ። ከሰሞኑ ከጋዜጠኛ ሶፎንያስ ዋሲሁን ጋር በተያያዘ እጅግ መነጋገሪያ ለነበረው ጉዳይ ዋነኛ ምክንያት የሆነውና በመነጋገሪያነት ስሙ ሲነሳ የነበረው ወጣት ፍሬዘር ፈቃዱ ማምሻውን በፖሊስ ቁጥጥር ስር መዋሉ ተሰምቷል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዘወትር ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ጊዜ ሚዲያን ነው። በዚህ መሰናዷችን ፍሬዘር ፈቃዱ በሕግ ቁጥጥር ስር መዋሉና ደግሞ ሌሎችን ጉዳዮች ልንነግራቸው ነው። ለመሆኑ ፍሬዘር ፈቃዱ በምን ምክንያት ነው በፖሊስ ቁጥጥር ስር ሊውል የቻለው? ይህንና ሌሎች ጉዳዮችን የምንነግራችሁ ይሆናል። እስከ መሰናዷችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። ጊዜ ሚዲያንም ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ አድርጋችሁ ትቀላቀሉን ዘንድ ከወዲሁ በትህትና ቀበዝን። አብራችሁን ስለምትቆዩ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን። ፍሬዘር ፈቃዱ ጋዜጠኛ ሶፎንያስ ዋሲሁንን ከዚህ ቀደም ስሙ በሐሜት ደረጃ ከሚነሳበት ጉዳይ ጋር ተያይዞ እኔም ጋር ያልተገባ ነገር ጽፎልኝ ሳይ ነገሩን በቸልተኝነትና በምን ይገደኛል ማለፍ ባለመፈለጌ እስኪ ጉዱልኝ ብዬ ለሚጽፍልኝና ለሚልክልኝ መልእክቶች በሙሉ እርሱ በሚጽፍበት መንገድ መልስ እየሰጠው ቆይቼ የጽሁፍ ንግግሮቻችን በግልጽ የልጁን ባህሪና ፍላጎት ስላስረዱኝ እያንዳንዱ ንግግሮቻችንንና የጽሁፍ መልእክቶቻችንን እየቀዳሁና እያስቀመጥኩኝ ሳበቃ ዛሬ ከአዲስ አበባ እኔ ያለሁበት አዳማ ድረስናና የምትፈልገውን ነገር እዚህ መፈጸም እንችላለን፣ እንደ ልባችን እንሆናለን ብዬ አስመጥቼ ጉዱን በአደባባይ አፈርጠዋለሁ ብዬ ለህዝብ ቅሌቱንና ብልግናውን ቪዲዮ ቀርጬ ለህዝብ እንዲደርስ አደርጋለሁ ብዬ ነው ይህንን ያደረግኩት ሲል ተናግሮ ነበረም። በዚህ ቪዲዮም ሶፎንያስ ከአዲስ አበባ አዳማ ድረስ ሄዶ ፍሬዘር በፈቃዱን አግኝቶ ፍሬዘርም ሶፎንያስን ከተቀበለበት ዋናው መንገድ ተቀብሎ የሚኖርበት መንደር ሲደርስ በሰፈሩ ልጆች ሲደበደብ ሊታይ ችሏል። ይህም ቪዲዮ እጅግ በብዙ መልኩ መነጋገሪያ ሊሆን ችሏል። በዚህ ቪዲዮ ላይ በድምፅም በማስረጃም እጅ ከፍንጅ የተያዘው ጋዜጠኛ ሶፎንያስ ከመደብደቡ ጋር ተያይዞ ነገሩን ከህግ አንጻር ብቻ ያዩ ሰዎች ሶፎንያስ እንዲያ ባለ መልኩ ከአዲስ አበባ አዳማ ድረስ በማስመጣት ማስደብደብ አልነበረበትም። ሶፎንያስ በተገኘበት መረጃ መሰረት በህግ ሊጠየቅ እንጂ በሰፈር ጎረምሶች ሊደበደብ ህጉ አይፈቅድም። ከዚህ አንጻር ፍሬዘርን ጨምሮ ደብዳቤዎችን ሁሉ ሊያሳስር ይችላል በሚል ወንጀለኛ መቅጫ ህግን አንቀጽ እየጠቀሱ ሀሳብ አስተያየቶቻቸውን ከሙያም አንጻር ሲሰጡ የነበሩ ቁጥራቸው ቀላል ነው የማይባል የህብረተሰብ ክፍሎችም ነበሩ። ፍሬዘር ፈቃዱም ዛሬ ምሽት በአዳማ ከተማ ፖሊስ ቁጥጥር ስር የመዋሉ ሚስጥር ይህ ሊሆን እንደሚችልም ግምት እየተሰጠ ይገኛል። ፍሬዘር ፈቃዱ በአዳማ ፖሊስ መኮንኖች ለጥያቄ ትፈልጋለህ በሚል ጥሪ መሰረት እንደተያዘ ምንጮች እየጠቀሱ ይገኛሉ። እስሩ የተፈጸመው ዛሬ ማምሻውን መሆኑም ታውቋል። ፖሊስ እስካሁን ስለ ጉዳዩ በይፋ ምንም የተናገረው ነገር ባይኖርም ይህ የአቤኔዘር እስር ከሶፎንያስ መደብደብና ራሱ ላይ እሱም በዚህ ክፉ ነገር ስሙ በመነሳቱ ዙሪያ በተነሱትና በማህበራዊ ሚዲያ ላይ መነጋገሪያ ከሆኑት ጉዳዮች ጋር በተያያዘ ሊሆን እንደሚችል ግምት እየተሰጠ ይገኛል። ፍሬዘር ፈቃዱ ጋር በተያያዘ ምንም አይነት ዝርዝር መረጃ ከፖሊስ ዘንድ አልተሰማም። በዚህ ጉዳይ ላይ ስሙ በተደጋጋሚ ሲጠቀስ ሲጣል ሲነሳ የነበረው ጋዜጠኛ ሶፎንያስም ይህንን ቪዲዮ በይፋ በማህበራዊ ሚዲያዎች ላይ ከተለቀቀበት ሰዓት ጀምሮ ወደ ጸበል ለመጸበል መግባቱን ለአሻም ሚዲያ ኃላፊዎች ማስታወቁ ይታወቃል። ዛሬ ማምሻውን የታሰረው ፍሬዘር ፈቃዱም ማምሻውን በፖሊስ ቁጥጥር ስር ከመዋሉ ከሰዓታት በፊት በሰራው ቪዲዮ እኔም በነፍስና በስጋዬ ዋጋ ከፍዬ በመረጃ በማስረጃ አምጥቼ ያጋለጥኩላችሁን ነገር ወደ ጎን ትታችሁ እንዴት ነው እኔን የምትወቅሱኝ? እንዴት ነው እኔንም በሱ አይነት የምታዩኝ? እርሱን ለምንድን ነው ሄዳችሁ ካለበት የማትይዙት? ሲል በተደጋጋሚ በዩቲዩብ ገጹ ላይ ሲናገር ተሰምቷል። በዚህ በጨረስነው ሳምንት መጀመሪያ ላይ በማህበራዊ ሚዲያው መንደር የተፈጠረው ጉዳይ በብዙ መልኩ አነጋጋሪም አደናጋሪም ከመሆን ባለፈ የብዙዎችን እምነትና ጽናት የፈተነ ጉዳይ፣ የወላጆችንም ልብ ዝቅ ያደረገ እያስጨነቀ
ነገር ነበር። ከታዋቂው ጋዜጠኛ ከሶፎንያስ ጋር ተያይዞ የተፈጠረው ነገር ዛሬም ድረስ መነጋገሪያነቱ አላበቃም። ጋዜጠኛ ሶፎንያስ ዋሲሁን በድንገት ከሚዲያው ጠፍቶ ከሰነባበተ በኋላ በድንገት በአካልም በመንፈስም ተጎሳቅሎ ብቅ የማለቱ ነገር የብዙዎችን ልብ የሰበረና ስለ ልጁ ብዙዎች እንዲያዝኑ ያደረገበት ክስተት ነበር። ታዲያ ሶፎንያስ እንዲሆኜ ታመምኩ ማለቱን ተከትሎ ወደ ማገገሙ ነው ሲባል ከጀርባው ሲነሱበት የነበሩ አንዳንድ ቅሬታዎች፣ ሐሜቶችና ሌሎች ጉዳዮች ለጆሮ የማይመቹ ለሰሚም የሚሰቀጥጡ ሆነው ልጁ ላይ ያልተገባ ነገር ያልተፈጠረ ነገር አታንሱ፣ ደና ከህመሙ ሊያገግም ያለ ልጅ ደግሞ ሌላ በሽታ አትጨምሩበት ተብለው ብዙዎች ብዙ ያልተናገርናቸው ብንናገራቸውም ለክብራችንም ለስማችንም አይመጥንም ብለን የተውናቸው ብዙ ነገሮች አሉን ብለው የሆነውን ከመናገር የተቆጠቡ እጅግ ብዙዎች ነበሩ። ወዲህ ደግሞ እሱ እንዲህ አያደርግም ስሙን ባልዋለበት አታጥፉ እያሉ ሲከራከሩለት የነበሩ ወጣቶች ብዙ ናቸው። ይህ በእንዲህ እንዳለ ሰኞ ህዳር 29 ቀን 2018 ዓ.ም ሊፈጸም ሲሞከር ተቀርጾ ለህዝብ የቀረው ቪዲዮ የሀገሪቱን ማህበራዊ ሚዲያዎችና የቡና ወሬዎችን ሁሉ በሰዓታት ውስጥ የተቆጣጠረ አስደንጋጭና አስፈሪ ክስተት ነበር። ጋዜጠኛ ሶፎንያስ ዋሲሁን እጅ ከፍንጅ ከተያዘበት ያልተገባ ጉዳይ ጋር ተያይዞ አብዛኛው ሰው የተፈጠረውን ነገር አይቶም ሰምቶም በብዙ መልኩ ማመን አቅቶት ነበረ። አይኑም ጆሮም ላይ ጭው ያለበት ብዙ ነው። ልቡ ዝቅ ያለበትም በዚያው ልክ ስፍር ቁጥር አልነበረውም። ያም ቢሆን ግን ነገረ ጉዳዩ የሆነ የተፈጠረ ነገር ነበርና እውነቱን እንደወረደ አይቶም ሰምቶም ያመነ ብዙ ነው። ይህንን አላይም አላምንም ያለም ደግሞ በዛው ልክ አለ። የተሰማው ድምጽ ኤአይ ነው፣ ዘመኑ ያመጣው ቴክኖሎጂ እየሰራው ጉዳይ ነው ያለው ብዙ ነው። የሶፎንያስን በአካል እዛ መገኘት ደግሞ እንዲገኝ የሆነበት ጉዳይ ሌላ ጉዳይ ቢሆንስ የእውነትም እሱ ከቀናት በፊት እንዳለው ላፕቶፕ ሊቀበል ሄዶ የግለሰብ ነገሩን ቀያይሮ አቀናብሮ ወደ ሚዲያ አምጥቶስ ቢሆን የሚሉ ጥቂት ሰዎችም ደግሞ አልታጡም ነበር። ይህ ከሆነ በኋላም ሁሉ ሰው ከጉዳዩ ጋር ተያይዞ የመሰለውን የተሰማውን ነገር ሁሉ ባገኘው ባሻው መልኩ ሲገልጽ ተሰምቷል። አብዛኛው ህዝብ እንዲህ ያለውን እርኩሰት ሊሰራ የሄደን ሰው እንደምን አድርገው ነው እንደዚህ ለኮፍ አድርገው ኮርኮም አድርገው የሚለቁት? ለምንድነው ልክ እስኪገባ መሄድ መቀመጥ እስኪያቅተው ድረስ ያልወቀጡት? ለምን ወገባ ገዳውን ብለው ከናካቴው አይገላግሉትም ነበር? ይህ ነውረኛ ደግሞ ተዘረፍኩ ብሎ በአደባባይ ያድበሰብሳል እንዴ? በሚል እልህና ንዴት በተሞላው መልኩ ሀሳባቸውን ሲገልጡ የነበሩ ሰዎች ብዛት ቁጥር ስፍር የለውም። ደግሞ ሌሎች ብዙሃን ፈጣሪ ሆይ እንዴት ያለ ዘመን ላይ አደረስከን፣ ምን አለ ይህንን ጉድ ከምናይ ባንፈጠር ቢቀርብን፣ ልጆቻችንንስ እንደምን አድርገን ነው የምናሳድገው? የት ወስደን እንላካቸው? የትስ ወስደን እንጠብቃቸው? ይሄ እኮ ልጅ ብዙ እጅግ በጣም ብዙ ሰዎችን እስካሁን አበላሽቶ ሊሆን ይችላል በሚል ጭንቀት ጥባቸውንም ሲገልጹ የነበሩ ብዙ ናቸው። የጋዜጠኛ ሶፎንያስ ከአዲስ አበባ አዳማ ድረስ ሄዶ እንዲያ ባለ ነውር በአደባባይ መጋለጡና በወጣቶች ሲደበደብ ባዩበት ቅስበት ደግሞ በብዙ መከራና ጭንቀት ተቸግራ ተበድራ ተለቅታ አሳር መከራ ብልታ ለዚህ ያደረሰችውን እናቱን ያሰቡና ስለሷ የተጨነቁ ስለሷ ያነቡ ቁጥራቸው እንዲህ ቀላል ነው የሚባል አይደለም። ይህንን ቪዲዮ ያዩ የተመለከቱ ሁሉ አብዛኛው ሊባል በሚችል መልኩ ሶፎንያስ ላይ ቢበሳጩም ቢናደዱም ስለ እናቱ የተጨነቁ ስለ እናቱ የጸለዩ ግን እጅጉን ብዙ ናቸው። ሌላኛውና ጥቂት የማይባሉ ሰዎች ደግሞ ከዚህ ጉዳይ ጋር ተያይዞ ነገርየው እውነት ቢሆንም አንዳች ሴራና ተንኮል ግን ከጀርባ ዋዝሏል። ይህንን ያደረገውና ሶፎንያስን እንዲህ ባለ መልኩ ጊዜና ሰዓት ጠብቆ በአደባባይ አዋርዶ ያስደበደበው ልጅ ወይንም ደግሞ ፍሬዘር ፈቃዱ በራሱ በተመሳሳይ ጾታ ግንኙነት ውስጥ ያለ የሰነበተ ሰው ይመስላል። ዛሬ ሶፎንያስን እንዲህ ባለ መልኩ አጥምዶ በአደባባይ ያዋረደበት አንዳች ምክንያት ቢኖረው ነው። ምናልባትም ከዚህ ቀደም በዚህ መልኩ ልምምዱ ኖሯቸው አንዳች ያልተስማሙበት ነገር ላይ ሲደርሱ ቀድሞ ሚስጥሩ እንዳያወጣበት ሲል ቀድሞ ሶፎንያስን ለማጋለጥ ያደረገው ነው ሲሉ ስሙን ደጋግመው ያነሱበትም ብዙ ናቸው። ለዚህም እንደ ማስረጃ የሚያቀርቡት ደግሞ ፍሬዘር ፍቃዱ በዩቲዩብ ቻናሉ ላይ የሚሰራቸው ነገሮች በሙሉ ከወሲብና ከወሲብ ጉዳዮች ጋር የተያያዘ መሆኑ ልጁ እንዲህ ያለ ልምምድ ውስጥ የሰነበተ ሰው ነው ለማለት መረጃ አድርገው ያቀረቡትም አሉ። ፍሬዘር ከመታሰሩ ከሰዓታት በፊትም ከዚህ ጉዳይ ጋር ተያይዞም እንዲህ ሲል በራሱ የዩቲዩብ ቻናል ላይ መልስ ሰጥቷል። አንዱ ደግሞ እኔን እንድትጠረጥሩ ያደረጋችሁ ነገር ዩቲዩብ ላይ የምትሰራቸው ኮንተንቶች ናቸው አላችሁ። ኦኬ፣ ዩቲዩብ ላይ የምሰራው ኮንተንት ስለ ፍቅር ግንኙነት እና በባለትዳሮች መካከል ስለሚፈጠሩ ወሲባዊ ነገሮች ነው። ጥያቄው በባለትዳሮች መካከል ወሲባዊ ግንኙነት የለም ወይ ነው።
የለም? እስቲ መልሱልኝ። ሲቀጥል የሰራውስ ስለ ተቃራኒ ጾታ ግንኙነት እንጂ ስለ ተመሳሳይ ጾታ ግንኙነት አይደለም ነው ወይስ አይሰራ ነው የምትሉት? ስለ ተቃራኒ ጾታ መነጋገር የለብንም? ፍሬዘር የሶፎንያስን ቪዲዮ በራሱ የዩቲዩብ ቻናሉ ካጋራ በኋላ በሰዓታት ውስጥ በመቶ ሺዎች የታየ ሲሆን ውሎ አድሮ ቪዲዮ ከዩቲዩብ ላይ ሊነሳ ችሏል። በዚህም ብዙ ሰዎች ቪዲዮን ለምን አወረድከው አንተም ሌላ ጉዳይ ቢኖርብህ ነው እያሉ ላነሱበት ጥያቄም ቪዲዮን ያነሳሁት እኔ ሳልሆን ዩቲዩብ ራሱ ነው የዩቲዩብን መመሪያና ሕግ ጥሰሃል ብሎ ያወረደብኝ ሲል ለዚህም ጉዳይም በዛው የዩቲዩብ ቻናል ላይ ከመታሰሩ ከሰዓታት በፊት መልስ በሰጠበት ሰዓት ይህንንም ጠቅሶ አልፏል። ያንን ቪዲዮ እኔ ሳልሆን ያወረድኩት ሪፖርት ተደርጎ ነው ያወረደው። ዩቲዩብ ነው ሪሙቭ ያደረገው። ፍሬዘር ከመያዙ ከሰዓታት በፊት ከአንዳንድ ሰዎች ለተነሳበት ጥያቄ መልስ ለመስጠት ሲል በሰራው ቪዲዮ ላይ ቁጥራቸው ቀላል የማይባሉ ሰዎች ባመሰገኑት ልክ ብዙዎች ደግሞ አንተም የእሱ ቢጤነህ እያሉኝ ነው፣ እንዴት እንደዚህ ይባላለው? ይልቅንስ እኔ ሌላው ያልደፈረውን ሁሉ ደፍሬ ነውር የሆነውን ነገር ሁሉ ሳጋልጥ እኔን የምትቃወሙ የሶፎንያስ ቢጤናችሁ። ደግሞም ገብቼ ሶሻል ሚዲያዎቻቸውን ሁሉ ተመልክቻለሁ። እናንተም ጋር ብዙ ደስ የማይሉ ነገሮች አስተውያለሁ። ስለዚህ ይህንን በማድረጌ የተቃወማቸው ሁላችሁ የጉዳዩ ችግር ያለባቸውና የሶፎንያስ ቢጤ ናቸው ሲል ስሜታዊ በሆነ መልኩ ሀሳቡን ሰጥቷል። ሌላው ደግሞ ከዚህ ጉዳይ ጋር ተያይዞ ብዙዎች ቅሬታ ሲያነሱበት የነበረው ነገር ይህ ግለሰብ ሶፎንያስን እንዲያባለ መልኩ ጋለጠውና በቪዲዮ መረጃ ከያዘበት ለሕዝብ ማውጣቱ ምን ያደርጋል? ለእናቱ ሲል እናቱንም አስቦ ልጁን ደግሞ ወደ ሕግ አጋል ወስዶ ይሄው ይሄ ግለሰብ እንዲህ ባለ መልኩ ከባህልም ከሃይማኖትም ከተፈጥሯዊ ስርዓትም ውጪ በሆነ መልኩ እንዲህ ያለ አስነዋሪ ነገር ሊፈጽም ከአዲስ አበባ እዚህ ድረስ መጥቷልና ይህንን ጉዳይ ሕግ ይመልከተው ብሎ ጉዳዩን ለሕግ ሊሰጠው ይችል ነበረ። እንደምን ስለ እናቱ ማሰብ አልተቻለውም? የሚሉ ጥያቄዎችም ሲያነሱበትም ቆይተዋል። የሆነ ሆኖ ግን አሁንም ድረስ ከዚህ ጉዳይ ጋር ተያይዞ ማምሻውን ፍሬዘር ፈቃዱ ከተያዘ በኋላ ነገሩ ወዴት ነው የሚያመራው? ጉዳዩን ለአደባባይ ያወጣው ዋጋ ከፍሎ ህዝቡን የታደገው ግለሰብ እንደምን ይያዛል? ዋነኛው ባለ ጉዳዩን ትቶ እሱን መያዝ ተገቢ አይደለም። ያንን ግለሰብ ከያለበት ፈልጎ ለህግ ማቅረብ ተገቢ ነው እያሉ ሶፎንያስ መያዝ አለበት፣ መጠየቅ አለበት የሚሉ ቁጥራቸው ብዙ ናቸው። አሁን ከፍሬዘር መያዝ ጋር ብዙዎች ቅሬታቸውንም እያሰሙ ይገኛሉ። ቀሚሶቹ ደግሞ ሁለቱም ተይዘው ሊመረመሩ ይገባል። ቀደሙ የስልክ ንግግሮቻቸውና የጽሁፍ መልእክቶቻቸው በሙሉ በቴሌ አማካኝነት ወጥተው ሊመረመሩ ይገባል። ያኔ ማን ምን እንደሆነና ከዚህ ቀደም ምን እንደተነጋገሩ ሊታወቅ ይችላል። አለበለዚያ ግን ፍሬዘር የደበቀውም ነገር ሊኖር ይችላል የሚሉም ጥርጣሬዎች ይሰሙ ይዘዋል። ፍሬዘር ማምሻውን ተያዘ የሚል ዜና ከተሰማ በኋላ ግን እጅግ በጣም ብዙ የሚባሉ ግለሰቦች እንዴት ነው እንዲህ ያለ ጀግንነት የፈጠረ ልጅ ሊያዝ የሚችለው? አህያው እያለ እንደምን ነው ዳውላውን የሚያስሩት የሚል ጥያቄም እየተነሳ ይገኛል። የሆነ ሆኖ ግን ፖሊስ ፍሬዘር ፈቃዱን በምን ምክንያት እንደያዘውና በቁጥጥር ስር አድርጎ እንዴት ያለ ምርመራ ሊያጣራበት እንደፈለገ በውል ባይታወቅም ጉዳዩን በተመለከተ ግን ውሎ አድሮ ፖሊስ ከዚህ ጋር በተያያዘ መረጃ ይሰጣል ተብሎ ይጠበቃል። ከዚህ ጉዳይ ጋር በተያያዘም ደግሞ አንዳንድ ግለሰቦች የሃይማኖት ተቋማት እናቱን ሄደው ማጽናናት አለባቸው፣ እናት በልጅ ጥፋት አሳር መከራቸውን ሊበሉ አይገባም፣ ከማህበረሰብ ከቤተሰብ ተሳቀው ተደብቀው ሊኖሩ አይገባም፣ ያጠፋው ልጃቸው ነው። ስለዚህ እሱ ቢያጠፋም እሳቸው ግን የቀደመ ኑሯቸውን በሰላም መኖር አለባቸው። ይህንንም ለማድረግ ደግሞ የእምነት ተቋማት የሽማግሌዎችም ዘመድ አዝባድም ጎረቤትም በሙሉ ሄዶ አንቺ ምንም አላደረግሽም፣ ያጠፋው ልጅሽ ነው፣ ስለዚህ አትሳቀቂ፣ ኑሮሽን ኑሪ ብለው የስነ ልቦና ድጋፍ ሊያደርጉላቸው ይገባል የሚል ትልቅ ሀሳብም እየተነሳ ይገኛል። ይህ ሀሳብ እጅጉን የተባረከም ቅዱስም ሀሳብ ነው። እርግጥ ነው ከዚህ ቀደም በመሰናዷችን እንዳነሳ ነውም በልጅ ጥፋት እናት ሊረገሙ፣ ሊወቀሱ፣ ሊሳቀቁ አይገባም። ሶፎንያስ በታመመ ጊዜ ሁሉ የከፈሉት ዋጋ ያ ይበቃቸዋል። ከዛም በላይ ደግሞ እሱን ለመውለድ ያማጡበትን ያህል እንኳን ሊታመሙ አይገባም። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች ለሰዓቱ የነበረን መሰናዶ ይህንን ይመስል ነበር። ከዚህ ጉዳይ ጋር ተያይዞ እርስዎ ያለዎትን ሀሳብ አስተያየት በነጻነት በሀሳብ መስጫ ሳጥን ላይ ያስፍሩልን። ጊዜ ሚዲያንም ሰብስክራይብ ያላደረጉ እንደው አሁኑኑ ሰብስክራይብ በማድረግ ቤተሰብ ታደርጉንና ታበረቱን ዘንድ ከወዲሁ በትህትና ጠየቅን። አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን።